ጋይስ ሌላ ታሪክ ተፈጠረላችሁ። ሌላ ታሪክ ተፈጥሯል። እኔ ዛሬ እና አብረሽ ከነ ሄርሜላ ጓደኞቹ ሁሉ ፍርድ ቤት ስቀው እና ሩታ የለችም። ደጋግሞ እየተደወለ ነበር። ሩታ ሀሳቧን ሳትቀይር አይቀርም። ቀጠሮ ላይ አልነበረችም። አብረሽ ግን ለሚዲያው እንጂ መፋታት የሚፈልግ ይመስለኛል። ጭራሽ ሄርሜላን ይዞ መጣ። ሩታ የቀረችበት ምክንያት አልተናገረችም። ይደውላሉ፣ አታነሳም። ለማንም ግልጽ አይደለም። ስሚ ጉድ ነው የተፈጠረው። ጉድ ይዤላችሁ መጥቻለሁ። ማን ነው እያስመሰለ ያለው? አብረሽ ወይስ ሩታ? ቤተሰብ የዛሬ ሳምንት ቀጠሮ ሳምንት ቀርቷል። ቀጠሮ እንዲራዘም እባክሽን የምትችልውን ነገር ሁሉ አድርጊልኝ ብሎ አብረሽ ለሩታ ጥያቄ አቅርቦላት ነበረ። ሩታም ደግሞ መሰረዝ አልችልም፣ ነገር ግን ለማራዘም እሞክራለሁ። የኔ ስራ ግን አይደለም። ከኔ ኦሬዲ በቃ ወጥቷል፣ ወደ ፍርድ ቤት ሄዷል። ይሄንን እነሱ ናቸው ማራዘምም ማሳጠርም የሚችሉት ብላ ተናግራ ነበር። ዛሬ ግን የኔ ሰው ማለት ነው አብርሽ ሄርሜላ ጓደኞቹን ፍርድ ቤት ላይ አያቸው። ቆይ የሱስ እሺ ቀጠሮ አክብሮ ነው የመጣው ይባልና ማለት ነው። ሄርሜላ የምን አለቅላቂ ናት? ሄርሜላ ለምንድን ነው የመጣችው? ሄርሜላ እዛ አሁንም እንደገና ልቡ ሲያመው ልትዘው ነው እንዴ? ሄርሜላ የመጣችበት ምክንያት ምንድን ነው? እኔ ቤተሰብ ይሄንን የምላችሁ ያለ ማስረጃ አይደለም። ቪዲዮም ተልኮልኛል፣ ፎቶም ተልኮልኛል። እነሱ አንድ ላይ ሆነው እዛው ማለት ነው። ሆኖም ግን ሄርሜላ ለምንድን ነው የመጣችው? እዚህ ቦታ ይመለከታታል። ቢያንስ እስኪፋታ ድረስ ጨንቋታል አይደለም? ተጠብቀው ቤት ውስጥ ሻይ ቡና እያፈላች ተጠብቀው ሆቴል ላይ አዎ፣ ለፍርድ ቤት ላይ ሩታን ለማናደድ ነው እንዴ እዛ የጠበቀችው? ለምንድን ነው የጠበቀችው? ምን ልትሰራ ነው የጠበቀችው? ለምንድን ነው የጠበቀችው? ይሄንን ብቻ ተናገሩ። የሄርሜላ መገኘት ብቻ አይደለም። አንደኛ አብርሽ ስለምንድን ነው የተገኘው? በማንኛውም ሁኔታ ቀጠሮ እንዲራዘም አድርጊ ብሏት የለም ብሏታል እኮ እኛ እየሰማን ነበረ። ቀጠሮ እንዲራዘም አድርጊ፣ ልጄን ልይ፣ አንቺም ተረጋጊ ብሎ ተናግሯል አይደል? ያው ያነጋገር ችግር እንዳለበት ብናቅም ተረተነዋል። ሆኖም ዛሬ ምንድነው የቸኮለ ይመስላል። ፍርድ ቤት ላይ ሄዶ ተገትሮ ሩታ ጋር እያስደወለ ሲጀምር እሷ ከቡታጅራ መምጣት አትችልም። ልትወልድ ነገ ዛሬ ያለች ሴት እንደገና እሷ ገብቷቸው ላይ ቀጠሮን አራዝማ ይሆናል በሆነ መንገድ ወይ ሰው ልካ ወይ ደግሞ ሰው መላክ አይቻልም ፍርድ ቤት ላይ። ነገር ግን ካለችበት ሁኔታ አንጻር ምናልባት እዛው ሰው ሊኖራት ይችላል። እንዲራዘም አድርጋ ይሆናል። ቀጠሮንም የቀረችበት ምክንያት ምናልባትም ሰርዛው ሊሆን ይችላል። ይሄ ልጅ ግን እኔ ምኑም አላማረኝም። ሩታ ጋር ሲመጣ ደና ሰው ይመስላል፣ መፋታት የማይፈልግ ሰው ይመስላል። ነገር ግን ከሄርሜላ ጋር ሲሆን ደግሞ ለመፋታት የቸኮለ ይመስላል። እኔ አሁን ያቃጠለኝና በንዴት ድፍት ልላቸው የተነሳሁት ምንድን ነው ሄርሜላ ለምንድን ነው የተገኘችው? ሄርሜላ እዛ ቦታ ለምንድን ነው? ሩታን ለማናደድ ነው? በቃ ተወችላት እኮ ጣለችላት እኮ በቃ ትታላት ሄደች እኮ ቤተሰቧ ጋር። ለምንድን ነው ፍርድ ቤት ላይ ሄርሜላ የተገኘችው? ምን ልትሰራ ነው የተገኘችው? አሁንም ይሄ ጓደኛ ነኝ በቃ አላርል እሷ ብዙ ነገር ትላለች። ጓደኛ ነኝ እህቱ ነኝ ትላለች። ስትፈልግ እዚህ ጋር ትስሟለች፣ ስትፈልግ እዚህ ጋር ትስሟለች፣ ስትፈልግ እዚህ ጋር ትስሟ። የማትስመው ቦታ የለም። አሁንም ጓደኛ ነኝ ትላለች። ጓደኛ ሆና ቤቱ መጣች። ጓደኛ ሆና ጉራጌ ሀገር እናት አባቷ አያቷ ሰፈር ይዛው ሄደች። ጓደኛ ሆና ጭራሽ ፍርድ ቤት ይዛው ተከትለው መጣች። ጓደኛ ሆና ሆቴል ወሰደች። ጓደኛ ሆና አብራው ዋኘች። ጓደኛ ሆና አረ ስንቱን ልንገራችሁ። የቀረው እኮ አብሮ ሲተኙ እሱንም አይተናል። እንዴ ረሳውላችሁ። ፍራሽ ላይ ተኙ አንድ ላይ። ጓደኛው ነኝ አለች። ጓደኛ ኖርማል በቃ አይ ላይ ጓደኛሞች ነን ሌላ ነገር የለም አለች። አሁን ፍርድ ቤት የተገኘችበት ምክንያት ምንድን ነው? ሩታን አቃጥሎ ለመድፋት ነው አይደል? እንደው ሴት አይደለሽም? ትንሽ አይሰቀጥጥሽም? እኔ ፎቶና ቪዲዮ ታልኮልኛል እፖስታለሁኝ። ግን አለ አይደል አንዳንዴ ፕራይቬት ላይፋቸውን ማየት የሚፈልጉትን ነገር ይለቁልናል። ሰው እንዲያይባቸው የማይፈልጉትን ነገር ደግሞ አይለቁልንም። ለዛ ነው እኔ እለቅላችኋለሁ። ፍርድ ቤት ላይ ሆነው ጠብቁኝ፣ እለቅላችኋለሁኝ ማለት ነው። ግን አንዳንዴ የፕራይቬት የሆነ ላይፍ ደግሞ ፕራይቬት ነው፣ ሌላ ነገር አይደለም። ገባችኋ? እኔ አብርሽ ነገ እንገናኛለን። ከዚህም በፊት 2-3 ተገናኝተናል። ግን እንደዛም ስለሆነ ነው እኔ አንዳንድ መጥፎ ነገሮች ራሱ ይላክልኛል። ገባችኋ? ሆኖም ነገ የሚያገናኘን ነገር አለ። ያጎቶቹ ልጆች ጓደኞቼ ናቸው። ነገ መጥፎም ደጉም ሲፈጠር አብረን እንገናኛለን በነነፂ በኩል ማለት ነው። ለዛ ብዙ ነገሮችን ሸፍንለታል። ብዙ ነገሮችን አይቶ ባላየ ሆንለታለሁ። ገባችኋ? ስለምወደውም ጭምር። ግን አሁን በዛ እዚች ጋር አፍንጫ ድረስ በዛ የሱ ነገር ማለት ነው። አንድ ሰው ይሁንልን እንጂ ሩታ ጋር ሲሄድ ሌላ ሰው፣ ሄርሜላ ጋር ሲመጣ ሌላ ሰው፣ ብቻውን ሲሆን ሌላ ሰው።
አውቃለሁ ለሴት ልጅ ክብር አለው። አንቺ አትንጫጪ፣ ወይኔ ጉዴ። ለሴት ልጅ ክብር አለው አውቃለሁኝ። ለሴት ልጅ ያለው አመለካከት ባይዘው በቃ ሳላደንቅለት አላልፍም። በጣም ትሁት ልጅ ነው። ይሄ ለቪዲዮ ምናምን አይደለም፣ በአካልም እንዲህ ነው አብርሽ። ግን በህይወቱ ደግሞ ወሳኝ ሰው አይደለም አብርሽ። እውነት ለመናገር በህይወቱ ወሳኝ ሰው አይደለም። በቃ ወለም ዘለም ታውቃላችሁ አይደል? ወደዚህ ሲል ወደዛ፣ ወደዚህ ሲል ወደዚህ፣ እንደዚህ አይነት ሰው ነው አብርሽ ማለት ነው። ለምንድን ነው ህፃን አይደለም እኮ በቃ እሱ ጎረምሳ ልጅ ነው፣ ትልቅ ልጅ ነው ዛሬ እንዴ አይደለም እሱ ማለት ነው። እሱ ገባችኋ አይደለም እሱ ትንሾቹ ህይወታቸውን እንዴት አጣፍጠው እንደሚይዙ አውቃለሁ። ለብዙ ሰው ስራ መፍጠሪያ መንገድ ሆኗል፣ ብዙ ነገር እሱም ራሱን ችሏል። ግን በህይወቱ ማስተካከል ያለበትን እያስተካከለ አይደለም ማለት ነው። ገባችኋ? በዛ ነው እኔ አብርሽ የምናደድበት እና ዛሬ ለምንድን ነው የተገኘው ፍርድ ቤት ላይ? ኦኬ እሱ ቀጠሮ አክብሮ ነው ኦልሬዲ። እሷ ስልክም አላነሳችለትም፣ ትክክለኛ መልስ አልሰጠችውም እንበል። እንደዛ ከሆነ ሄርሜላ ምን ትሰራለች? ሄርሜላ ፍርድ ቤት ላይ አብራው ምን ትሰራለች? ለምንድን ነው የመጣችው? ሩታ ንዴቷ እንዲጨምር በቃ ቀጠሮ እንዳታራዝም ማድረግ ፈልጋ ነው አይደል? ወይስ ፍርድ ቤት ላይ አሁንም እኔ ይቅርታ ልጠይቅሽ ነው የመጣሁት፣ በቃ እንትኑን ካንሰል እንዲደረግ አድርጊ፣ ክሱን እንዲፈርስ አድርጊ ምናምን ልትላት ነው እንዴ? ስንቴ ይቅርታ ጠየቀቻት? ስንት ነገር አለቻት። የአፍ ይቅርታ እኮ እኛ አያስፈልገንም ሀቢብቲ፣ የሚያስፈልገን የተግባር ይቅርታ ነው። አንቺ ተግባር የለሽም። ተግባር ይቅርታ ከአፍሽ እንጂ ተግባር ይቅርታ ባይዞ እኮ አንድ ሰው እኔን አስከፍቶኝ ይቅርታ አለኝ። ኦኬ በቃ ይቅር አልኩት። ድጋሚ ግን ሲያስከፋኝ ደና አድርጎ እየወጋኝ ነው ማለት ነው። አሁንም አስከፍቶኝ ይቅርታ አለኝ። አሁንም ሁለተኛ እሺ አልኩት። ሶስተኛው ግን መጥቶ ይቅርታ ሲለኝ እየገደለኝ ነው። እንዴ ይቅርታ ማለት እኮ የአንደበት ብቻ አይደለም። ገባችኋ? ይቅርታ ማለት ተግባር ይፈልጋል። ዛሬ በቃ አስከፍቻችኋለሁ እናንተ፣ ነገ ደግሞ እናንተን መካስ አለብኝ አይደል? ለምሳሌ እኔ የሆነ ጓደኛዬን ባስከፋ ይቅርታ ኦኬ አለፈ በቃ ሶሪ። ገባችኋ? በማግስቱ ግን አሁንም መበድላት ከሆነ እየጎዳዋት እየደመዋት ነው። ሶስተኛ ጭራሽ ደግሞ ሄጄ አሁንም ይቅርታ ምላት ከሆነ አስከፍቻ ድጋሚ ይቅርታ ምላት ከሆነ እየገደልኳት ነው። ይሄ በቃ ይቅር ማለት እኛ ፈጣሪያችን ስንት ኃጢአታችን ደብቆ ነው እንዴ ብሎ ነገር የለም። ይሄ ይቅርታ ማለት አጥፍቻለሁ፣ ተሳስቻለሁ፣ ድጋሚ አይለመደኝም እክሳለሁ ማለት ነው። ገባችኋ? እያጠፉ እየመጡ ይቅርታ ከሆነ ያ ሰው ይጎዳል እኮ። ሀባይቢ ምን ሆናችሁ ነው? አሁን ፍርድ ቤት ላይ እንደገና የይቅርታ ቪዲዮ ልትሰሪልን ነው ተከትለሽ የሄድሽው? ምን ልትሰሪ ነው የሄድሽው? እዛ ምን ልትሰሪ ነው የሄድሽው? ተቃጠሉ፣ አቃጠላችሁ፣ ልደፉ ነው። ደሜን ከፍ ዝቅ እያደረጋችሁ ትናንትና በመክናሳ ከነስሻችሁ ነበር። ዛሬ በምን በሸፋጣ ልሸፍጣችሁ እንዴ? ጨጓራችሁ ይቃጠል። እኔ ትናንትና እውነቴን ነው የምላችሁ እንዴት ደስ እንዳለኝ። በቃ አብርሽ ልብ ገዛ። እንደውም ኮሜንት ጽፍ ያለሁኝ ቪዲዮን ሳልጨርስ በቃ በእኔ ህይወት እየገባችሁ እንዲመትሉ እንደዛ ምትሉ አንዳንድ ነገሮች እኔንም ተናግሮኛል እና አቆሙ አልላችሁም፣ በርቱ፣ ጠንክሩ። ግን እኔን መቼም ቢሆን ልትመልሱኝ አትችሉም። እና ሄርሜላ ደግሞ በህይወቴም እንዳያችሁት ጣልቃ ገብታ ትዳሪም እያጣሁ ነው ምናምን ብሎ ሲል አው ልክ ነው እኮ እኛ እኮ ከጽጌም ቪዲዮ ሰርቶልናል፣ ከነፂም ቪዲዮ ሰርቶልናል፣ ከብዙ ሴቶች ቪዲዮ ከፍቅርም ቪዲዮ ሰርተዋል። እንደ ሄርሜላ ግን በጣም መንገድ የሳተ እንትን አልሰራም። ሄርሜላ ጋር ሆኖ ግን መንገድ ስቷል። ይሄ ልጅ ማን ልብ ገዛለት? ማን ልብ ሰጠው? አባት የሚቀር ብሎታል፣ አባቴም ተከፍተዋል ሲል በቃ ቪዲዮ 27 ደቂቃ ነው አይደለም? እኔ እስከ 10 ምናምን ደቂቃ እያየው ነው። ከዛ ኮሜንት ጻፍኩኝ፣ አልቻልኩኝም ማለት ነው። ከዛ መጨረሻ ላይ 21 ደቂቃ ላይ ፕራንክ ነው። ኦ ማይ ጉድነስ ፌንት ነው የነቀልኩት። እዛ ጋር ድንጋይ ባገኝ ማለት ነው ጭንቅላቱን በወረውርለት ደስ ይለኛል። እና ደግሞ ምን ይላል እኔ ላይ እንደዚህ እንትን እያላችሁ ነው ሶፍር ወፈረስ ከሳብ የሆነ ነገር ብዙ አስተያየቶች እየሰጠ እና ታዲያ አስተያየት የሚያሰጥ ስራ እኮ ነው እየሰራ ያለኸው እንዴ? አስተያየት የሚያሰጥ ስራ ነው እየሰራ ያለኸው ገባህ? ስለዚህ አንተውህም። እና ለእርጉዟ ሚስትህ እንደው ያቺ ሴት ናት፣ የሴት ነገር ታውቀዋለች። ምናልባትም ላትወልድ ይችላል፣ ወልዳም ሊሆን ይችላል። እሷን ላይፍ ስለማናቅ ማለት ነው። ደግሞ ልጁም የእሷ ነው እየተባለ ነው። ይሄ ነገር አጣርተሃል፣ እሱን እመጣላችኋለሁ። ሆኖም ግን አንተ ለሚስትህ ቅንጣት እንኳን ክብር የለህም። ይህንን ነው እያሳየህን ያለኸው እንዴ? ትላንትና የሰራኸው ነገር በጣም ያስጠላል። የምር እኛንም ፕራንክ ማድረግ ኦኬ፣ ፕራንክ አንደኛ ነኝ አልቻልም ምናምን ያልከው ኦኬ፣ በቃ ተረተናሃል። ግን ለሚስት እኔና አንቺ መቼም አንለይም፣ እንቀጥላለን። በህይወቴ ምንም ያበላሸሹ ነገር የለም፣ አንቺን አይወክልም ምናምን ብለሃል ማለት ነው። ሶ በጣም ይደብራል። የምሬን ነው። ተመለስ
ተመለስ አብርሽ። እኔ ካንተ ችግር የለብኝም፣ ግን መጥፎ ስራ ከሰራ አልፋታህም። ዛሬ ፍርድ ቤት ላይ ታይተሃል። ሆኖም እኔ አንተን አይደለሁም። እንዳንተ ባህሪ ቢሆን ቪዲዮውን ፎቶውን ፖስት ነበረ፣ ግን እንዳንተ ባህሪ ስላልሆንኩኝ አልፈሃለሁኝ። ገባህ? ካበዛኸው ግን ብዙ ነገሮችን እየተከታተልኩህ ነው። ብትመለስ ብትስተካከል ይሻላል። ገባህ? ጨርሻለሁ።